ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። የግንቦት 20 2018 ዓ.ም አመሻሽ ሰበር ዜናዎችን ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በውጫሌ ከተማ የሚገኙ ነዋሪዎች ደግሞ ልጆቻቸውን በእጣ ለሚሊሻነት እንዲሰጡ መወሰኑን ተከትሎ በርካቶች አካባቢውን ለቀው እየተሰደዱ መሆኑ ተሰምቷል። እጣ የደረሳቸውና ወደ ውትድርና መግባት ያልፈለጉ በርካታ ሰዎች ቤተሰቦቻቸውንና ንብረቶቻቸውን ጥለው ከአካባቢው በመሰወር ላይ ናቸው። በክልሉ በተቀሰቀሰውና አሁንም በቀጠለው ጦርነት ሳቢያ በአምባሰል ወረዳ ውጫሌ ከተማ ከፍተኛ የጸጥታ ኃይሎች ምልመላ ዘመቻ እየተካሄደ መሆኑ ታውቋል። በሌላ በኩል በተለያዩ ቦታዎች ዛሬም ውጊያው ሲቀጥል በወሎ ቤት አማራ እንጃፋት አቡነ ዮሴፍ ተራራ ላይ በተደረገ ውጊያ ያገዛዙ ምሽግ መሰበሩ ተነግሯል። ዛሬ ከንጋት ጀምሮ እየተደረገ በሚገኘው ተጋድሎ እስካሁን በውል የታወቀ ዲሽቃና ሞርተርን ጨምሮ በርካታ የቡድን መሳሪያዎች ጭምር ወደ ፋኖ የመሳሪያ ካዝና ገቢ ሆነዋል። በዝርዝር መረጃውን ይዘነዋል፣ የምትሰሙት ይሆናል። አስከፊው የኦሮሚያ ክልል እገታና ግድያ ዛሬም ተደገመ። በአሳዛኝ ሁኔታ 12 ንጹሃን ተሳፋሪ ወገኖቻችን ተገድለዋል። በኦሮሚያ ክልል ከጓጽዮንና ቱሉ ሚልኪ መካከል የታታ ባስ ተሳፋሪዎች ታግተው ሲወሰዱ 12 ያህል ንጹሃን ተሳፋሪዎች ደግሞ ባስ ውስጥ በተቀመጡበት በአሸባሪዎች በጥይት ተደብድበው ተገድለዋል። በዝርዝር መረጃውን የምናደርሳችሁ ይሆናል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑ ተገለጸ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩምሩክ ከተማ እየተቃረበ መሆኑን ዛሬ ይፋ አድርጓል። የሱዳን ትሪቡን ዘገባ እንዳመለከተው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና የአማጽያን የመጨረሻ ምሽጎች ናቸው ሲል የገለጻቸውን ቦታዎች ከተቆጣጠረ በኋላ ነው። ይህ ጉዳይ የብልጽግናውን አገዛዝ ጭምር አስፈርቶታል። በዝርዝር መረጃ ይዘናል። የኢራን አብዮታዊ ዘብ የአሜሪካ የጦር ሰፈርን መምታቱን አሳወቀ። የኢራን እስላማዊ አብዮታዊ ዘብ IRGC በደቡባዊ ኢራን በምትገኘው ባንደራባስ የወደብ ከተማ አቅራቢያ አሜሪካ ለፈጸመችው ጥቃት ምላሽ ለመስጠት የአሜሪካ የጦር ሰፈርን ኢላማ ማድረጉን አስታውቋል። ይህ በፋርስ ባህረ ሰላጤ አካባቢ የተቀሰቀሰው ግጭት በቀጠናው ሰፊ ያለመረጋጋት ሊፈጥር ይችላል የሚል ስጋት ፈጥሯል። በዓለም አቀፍ መረጃችን በዝርዝር እናስደምጣቸዋለን። ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች ጥቂት ደቂቃዎችን ከኛ ጋር ከቆያችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለሚዲያችን አዲስ የሆናችሁ ካላችሁ በየቀኑ መረጃዎቻችን በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። መልካም ቆይታም። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል እየተደረገ የሚገኘው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በውጫሌ ከተማ የሚገኙ ነዋሪዎች ደግሞ ልጆቻቸውን በእጣ ለሚሊሻነት እንዲሰጡ መወሰኑን ተከትሎ በርካቶች አካባቢውን ለቀው እየተሰደዱ መሆኑ ተሰምቷል። እጣ የደረሳቸውና ወደ ውትድርና መግባት ያልፈለጉ በርካታ ሰዎች ቤተሰቦቻቸውንና ንብረታቸውን ጥለው ከአካባቢው በመሰወር ላይ ናቸው። በአማራ ክልል በተቀሰቀሰውና አሁንም በቀጠለው ጦርነት ሳቢያ በአምባሰል ወረዳ ውጫሌ ከተማ ከፍተኛ የጸጥታ ኃይሎች ወይም የሚሊሻ ምልመላ ዘመቻ እየተካሄደ መሆኑ ታውቋል። ይህ የምልመላ እንቅስቃሴ በክልሉ ውስጥ ከሚንቀሳቀሱት የፋኖ ታጣቂዎች ጋር እየተደረገ ላለው ጦርነት ተጨማሪ ኃይል ለማሰባሰብ ያለመ እንደሆነ ተገልጿል። ይህንን አስመልክቶ ለሚዲያችን ከስፍራው የደረሱ መረጃዎች እንዳመለከቱት ባለፈው መጋቢት 23 ቀን በአምባሰል ወረዳ ውጫሌ ከተማ ትልቅ የህዝብ ውይይት ተካሂዶ ነበር። በዚህ ስብሰባ ላይ ከክልልና ከደቡብ ወሎ ዞን የተውጣጡ ከፍተኛ የመንግስት አመራሮች የተገኙ ሲሆን የክልሉ ምክትል ርዕሰ መስተዳደር አቶ አብዱ ሁሴንም በቦታው ተገኝተው ንግግር አድርገዋል። ምክትል መስተዳደሩ በወቅቱ ባስተላለፉት ጥብቅ መመሪያ አሁን ያለውን የጸጥታ ስጋት ለመመከትና የፋኖ ኃይሎችን ለመቋቋም ከየአካባቢው የጸጥታ አካላት ወይም ሚሊሻዎች በስፋትና በአስቸኳይ መዋጣትና መመልመል እንዳለባቸው አሳስበዋል። ይሁን እንጂ ይህንን መመሪያ ተከትሎ
በአካባቢው እየተከናወነ ያለው የምልመላ ሂደት በህዝቡ ላይ ከፍተኛ እንግልትና ስጋት እየፈጠረ መሆኑን የአካባቢው ነዋሪዎች በምሬት እየገለጹ ይገኛሉ። እንደ ነዋሪዎቹ ገለጻ የምልመላ ሂደቱ በፈቃደኝነት ላይ የተመሰረተ ሳይሆን በግዴታና በእጣ እየተከናወነ ይገኛል። በዚህም የተነሳ እጣ የደረሳቸውና ወደ ውትድርና መግባት ያልፈለጉ በርካታ ሰዎች ቤተሰቦቻቸውንና ንብረታቸውን ጥለው ከአካባቢው በመሰወር ላይ ናቸው። የሚገርመውና ማህበረሰቡን ይበልጥ ያስቆጣው ጉዳይ እጣ ደርሷቸው ያመለጡትን ግለሰቦች ለመያዝ መንግስት እየተጠቀመበት ያለው ስልት ነው። የጸጥታ አካላት እጣ ደርሷቸው የጠፉትን ወጣቶችና ጎልማሶች ማግኘት ሲሳናቸው በምትኩ በቤት ውስጥ የቀሩትን አቅመ ደካማ ወላጆችን፣ ሚስቶችንና ልጆችን እያሰሩ መሆኑ ተጠቁሟል። ከዚህም አልፎ ግለሰቦቹ የሚተዳደሩባቸውን የንግድ ድርጅቶችና የስራ ቦታዎች በፖሊስና በጸጥታ ኃይሎች የማሸግ እርምጃ እየተወሰደ ይገኛል። ይህ አይነቱ አስገዳጅ የሰው ኃይል ምልመላና በንጹሃን ዜጎች ላይ እየተወሰደ ያለው የጋራ ቅጣት እርምጃ በውጫሌ ከተማና በአካባቢው ነዋሪዎች ላይ ከፍተኛ የስነ ልቦና ቀውስና ማህበራዊ መስተጋብር መቋረጥ እየፈጠረ መሆኑ ተነግሯል። ነዋሪዎች የከተማው ባለስልጣናት የህዝብን ሰላም መጠበቅ ሲገባቸው ራሳቸው የፍርሃትና የትርምስ ምንጭ እየሆኑ ነው ሲሉ ድምጻቸውን እያሰሙ ነው። በአሁኑ ወቅት በአማራ ክልል ያለው የፋኖ ኃይሎችና ያገዛዙ ጦር ውጊያ እያየለ በመሄዱ መንግስት የአካባቢውን የሚሊሻ መዋቅር በመጠቀም ተጨማሪ የሰው ኃይል ለማግኘት የሚገደድበት ሁኔታ መፈጠሩን ታዛቢዎች ይናገራሉ። ሆኖም ግን ይህ አይነቱ በኃይልና በማስገደድ የሚደረግ ምልመላ በህዝብና በመንግስት መካከል ያለውን እምነት ይበልጥ የሚያሻክርና የአካባቢውን ሰላም ወደ ባሰ አዘቅት ውስጥ የሚከት መሆኑን ነዋሪዎች ያስገነዝባሉ። ሚዲያችንም ይህንን የህዝብ ሲቃይና ሮሮ መረጃዎችን በማጥራት ለሚመለከተው አካል እንዲደርስ ድምጽ መሆኑን የሚቀጥል ይሆናል። በተመሳሳይ በዛሬው ዕለት በክልሉ የተለያዩ ቦታዎች የጨበጣ ውጊያው ተጠናክሮ ቀጥሏል። በወሎ ቤት አማራ እንጃፋት አቡነ ዮሴፍ ተራራ ላይ በተደረገ ውጊያ ያገዛዙ ምሽግ ተሰብሯል። ዛሬ ግንቦት 20 ከንጋት ጀምሮ እየተደረገ በሚገኘው ተጋድሎ እስካሁን በውል የታወቀ ዲሽቃና ሞርተርን ጨምሮ ብሬንና ስናይፐር እንዲሁም እጅግ በርካታ ቁጥር ያለው ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር ውሏል። በተጋድሎው አንድ ከፍተኛ ወታደራዊ አዛዥን ጨምሮ በርካታ ወታደሮች እጅ የሰጡ ሲሆን ከአንድ ሬጅመንት በላይ ያገዛዙ ኃይል ሙሉ በሙሉ ተደምስሷል። ይህ በእንዲህ እንዳለ አራት የብልጽግናው መከላከያ መሐንዲስ ክፍለ ጦር አባላት ከነ ሙሉ ትጥቃቸው የራስ አበበ አረጋይ ክፍለ ጦርን መቀላቀላቸው ተነግሯል። ተጠናክሮ በቀጠለው ያገዛዙ ሰራዊት ፍልሰት በዛሬው ዕለት ግንቦት 20 2018 መነሻቸውን ከፍቼ ሰላሌ ያደረጉ የመከላከያ መሐንዲስ ክፍለ ጦር አባላት ከነ ሙሉ ትጥቃቸው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦርን መቀላቀላቸውን ኮሩ ባወጣው መረጃ አረጋግጧል። አስከፊው የኦሮሚያ ክልል እገታና ግድያ ዛሬም ተደገመ። በአሳዛኝ ሁኔታ 12 ንጹሃን ተሳፋሪዎች ተገድለዋል። በኦሮሚያ ክልል ከጓዚዮንና ቱሉ ሚልኪ መሃል የታታ ባስ ተሳፋሪዎች ታግተው ሲወሰዱ 12 ንጹሃን ተሳፋሪ ወገኖቻችን በጥይት ተገድለዋል። መንግስት ሸኔ እያለ የሚጠራቸው የታጠቁ ኃይሎች ንጹሃን የተሳፈሩበት መኪና ላይ ተኩስ መክፈታቸውን ተከትሎ 12 ያህሉ በተቀመጡበት ህይወታቸው ያለፈ ሲሆን ቀሪዎችን አፍነው ወስደዋል። ይህ የመንገድ ክፍል በተደጋጋሚ እገታና ግድያ የሚፈጸምበት ሲሆን መንገዱን ለይቶ መጠበቅ ወይም ሙሉ ለሙሉ የትራፊክ ፍሰቱን በመዝጋት ህዝብንና አሽከርካሪን ከሞትና ከጉዳት መታደግ ይገባል ተብሏል። ከሳምንት በፊት በተመሳሳይ ባሶች ላይ ተኩስ በመክፈት ንጹሃን ተሳፋሪዎች ታግተው መወሰዳቸውን መዘገባችን ይታወሳል። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ገለጸ። የሱዳን ጦር ከኢትዮጵያ ድንበር አቅራቢያ በብሉ ናይል ግዛት ስር ወደምትገኘው ኩርሙክ ከተማ እየተቃረበ መሆኑን ዛሬ ይፋ አድርጓል። የሱዳን ትሪቡን ዘገባ እንዳመለከተው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና የአማጽያን የመጨረሻ ምሽጎች ሲል የገለጻቸውን ቦታዎች ከተቆጣጠረ በኋላ ነው። የሱዳን ጦር አራተኛ እግረኛ ክፍለ ጦር ባወጣው መግለጫ የጦር ኃይሉ ከአጋር ኃይሎች ጋር በመሆን
ሲሆን በኩምሩክ ዙሪያ የነበሩትን የመጨረሻዎቹን የአማጽያን ምሽጎች ማውደማቸውንና ከተማዋን ለመቆጣጠር መቃረባቸውን ገልጿል። ጦሩ አክሎም ከኩርሙክ በስተደቡብ በሚገኘው አልባርካ ጣቢያ ላይ በፈጥኖ ድራሽ ኃይሉ አርኤስኤፍ የተሰነዘረውን ጥቃት ማክሸፉን አስታውቋል። በጥቃቱ ወቅት በፈጥኖ ድራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችንና ወታደራዊ ቁሳቁሶችን መማረኩን ገልጿል። እንደ ዘገባው ከሆነ የሱዳን ጦር ኃይሎች በከተማዋ ውስጥ ያሉ ተዋጊዎችን ለመክበብ አልመው በዘረጉት ባለ ሁለት አቅጣጫ ስትራቴጂካዊ ጥቃት ከሰሜንና ከደቡብ አቅጣጫዎች ወደ ኩርሙክ እየገሰገሱ ይገኛሉ። ጦሩ በዚህ ሳምንት መጀመሪያ ላይ ከኩርሙክ ደቡባዊ ዳርቻ የምትገኘውን የአልባርካ አካባቢን መልሶ መቆጣጠሩን አስታውቆ ነበር። በተጨማሪም ባለፈው ማክሰኞ ዕለት ከከተማዋ በስተ ሰሜን ምስራቅ በሚገኘው የቀይሳን ወረዳ ውስጥ ያሉ አዲና አቡ ዳቅላን ጨምሮ 4 ቦታዎችን መቆጣጠሩን ይፋ ማድረጉ ይታወሳል። የሱዳን ጦር ከፈጥኖ ድራሽ ኃይሎች ጋር የተባበሩ ተዋጊዎችን እስከ ዓለም አቀፍ የኢትዮጵያ ድንበር ድረስ ማባረሩን ጨምሮ ገልጿል። በሱዳን የብሉ ናይል ክልል በኢትዮጵያ ድንበር ላይ የምትገኘው ኩርሙክ ከተማ በመጋቢት ወር ላይ በፈጥኖ ድራሽ ኃይሎችና በሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምረት መያዟ ይታወሳል። ከተማዋ ለኢትዮጵያ ባላት ቅርበትና በግጭት በተናወጠው በዚህ ቀጠና ውስጥ ቁልፍ መሸጋገሪያ በመሆኗ ስትራቴጂካዊ ጠቀሜታዋ ከፍተኛ እንደሆነ በስፋት ተዘግቧል። የኢራን አብዮታዊ ዘብ የአሜሪካ የጦር ሰፈርን መምታቱን አስታወቀ። የኢራን እስላማዊ አብዮታዊ ዘብ IRGC በደቡባዊ ኢራን በምትገኘው ባንደር አባስ የወደብ ከተማ አቅራቢያ አሜሪካ ለፈጸመችው ጥቃት ምላሽ ለመስጠት የአሜሪካ የጦር ሰፈርን ኢላማ ማድረጉን አስታውቋል። ይህ በፋርስ ባህረ ሰላጤ አካባቢ የተቀሰቀሰው ግጭት በቀጠናው ሰፊ ያለመረጋጋት ሊፈጥር ይችላል የሚል ስጋት ፈጥሯል። የሮይተርስ ዘገባ እንደሚያመለክተው አብዮታዊ ዘቡ የአሜሪካን ጥቃት ከንጋት በፊት የተፈጸመ ትንኮሳ ሲል የገለጸው ሲሆን ጥቃቱም በባንደር አባስ አየር ማረፊያና የወደብ ተቋማት ዳርቻ በሚገኙ አካባቢዎች ላይ ያነጣጠረ እንደነበር ገልጿል። በኢራን ተስኒም የዜና ወኪል በኩል የወጣው የአብዮታዊ ዘቡ መግለጫ እንደጠቆመው ያጸፋ ጥቃቱ በአካባቢው ሰዓት አቆጣጠር ከጠዋቱ 4 ሰዓት ከ50 ላይ የተፈጸመ ሲሆን ማንኛውም ተጨማሪ የአሜሪካ ትንኮሳ ካለ የበለጠ ወሳኝ ምላሽ እንደሚሰጥ አስጠንቅቋል። ይሁን እንጂ መግለጫው የተመታው የአሜሪካ የጦር ሰፈር የት እንደሚገኝ በዝርዝር አልጠቀሰም። ሮይተርስ አብዮታዊ ዘቡን ጠቅሶ እንደዘገበው ለውጥረቱ መባባስ ኃላፊነቱን የሚወስደው ጥቃት አድራሹ ወገን ነው። በሌላ በኩል የአሜሪካ ባለስልጣናት ያከናወኑት ወታደራዊ እርምጃ የመከላከያና የተገደበ እንደነበር ገልጸዋል። አሜሪካ በባንደር አባስ አቅራቢያ የሚገኝ የድሮን መቆጣጠሪያ ጣቢያ መምታቷን የገለጹት ባለስልጣናቱ ይህም የተደረገው 4 የኢራን የጥቃት ድሮኖችን ካከሸፉና 5ኛው ድሮን በሆርሙዝ ስትሬት አቅራቢያ በሚንቀሳቀሱ የአሜሪካ ኃይሎችና የባህር ትራፊክ ላይ ጥቃት እንዳይሰነዝር ለመከላከል እንደሆነ ዳውን የዜና ወኪል ዘግቧል። ከዚህ ጥቃት ጋር በተያያዘ በሆርሙዝ ስትሬት የባህር ላይ ውጥረት መንገሱን የኢራን መገናኛ ብዙሃን ዘግበዋል። ተስኒም የዜና ወኪል እንደዘገበው የኢራን የባህር ኃይል ከኢራን ባለስልጣናት ጋር ቅድመ ዝግጅት ሳያደርጉ ወደ ባህረ ሰላጤው ለመግባት የሞከሩ 4 መርከቦችን ገጥሟቸዋል። አንድ ስማቸው ያልተጠቀሰ ወታደራዊ ባለስልጣንን የጠቀሰው ዘገባው መርከቦቹ መጀመሪያ የተሰጣቸውን ማስጠንቀቂያ ችላ በማለታቸው የኢራን ኃይሎች የማስጠንቀቂያ ተኩስ እንዲተኩሱና መርከቦቹ እንዲመለሱ ማድረጋቸውን ገልጿል። በተያያዘም ኩዌት በአካባቢው የሚገኙ የአሜሪካ ይዞታዎችን ኢላማ ካደረጉ የኢራን የአጸፋ ጥቃቶች ጋር ግንኙነት አላቸው ተብለው የታመኑ ሚሳኤሎችንና ድሮኖችን የአየር መከላከያ ስርዓቷ ማክሸፉን አስታውቃለች። አልጀዚራ እንደዘገበው በዓለም እጅግ ወሳኝ በሆነው የነዳጅ ማስተላለፊያ መስመር በሆርሙዝ ስትሬት ላይ የሚደረገው የትራንስፖርት እንቅስቃሴ ሊስተጓጎል ይችላል በሚል ስጋት የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት የደረሱን አዳዲስ መረጃዎች እነዚህ ነበሩ። ነገ በረፋድ የመረጃ ጥንቅራችን ሌሎች ጉዳዮችን ይዘን እንመጣለን። እስከዛው መልካም ጊዜ ተመኘን።